ሰላም ጤና ይስጥልኝ። ዛሬ ለየት ባለ ነገር መጥቻላችኋለሁ። አስተማሪና ቁም ነገር አዘል ኪያ ክፍል 4 ይዤላችሁ መጥቻለሁ። ክፍል 3 እንግዲህ ሚኪ ከጓደኛው ጋር መጠጥ ቤት ቁጭ ብለው ስለ ብሩክ መጥፋት እያወራው ነበረ። ጓደኛውም ለምንድነው ደዝባውን ያላጠፋኸው? እሱ እኮ ሞቶ ተብሎ የመጣ ሰው ነው። ለምን አልገደልከውም? ለምን አላጠፋኸውም? እያለ እሱ ደግሞ በጭራሽ ላይመጣ ተወግዷል፣ የለም አይመጣም እያለ አንተ ሰው ምን ሆነህ ነው? ጠጥተህ ነው? ሰከርክ እንዴ? ምንድን ነው? ለምን እንደዚህ ታደርጋለህ? ሞተ የተባለ ሰውዬ የመጣ እኮ ነው። እንዴት እንደዚህ ታደርጋለህ? ለምን አላጠፋሁም? እያለ ነበረ። ጓደኛውም እመነኝ ብሩክ የለም ላይመጣ ሄዷል እያለ እንግዲህ ጓደኛውን አሳምኖታል ማለት ነው። ከዛም የብሩክ አጎት ስራ ቦታቸው ቁጭ ብለው ሚጣ ምሳ ይዛላቸው ትመጣለች ማለት ነው። ልጃቸው ይዛላቸው ስትመጣ ፀሐው እንዳንገላታትና እንደተቋቆረች ልጄ ደከምሽብኝ፣ ተቋቆርሽብኝ ለእኔ ብለሽ በቃ እኔ ምሳ መብላት እየቅርብኝ ወይንም ጧት እየቋጠርኩ ይዤ እመጣለሁኝ እያሏት ልጃቸው ስለተንገላታችባቸው ማለት ነው። አባዬ አንተ እኮ የቀዘቀዘ ምግብ እንደማትበላ አቃለሁኝ። ለምን ለኔ እንግልት ብለህማ እንደዚህ ማድረግ የለብህም እያለች ሚጣም አባቷን ችግር የለውም እኔ ብደክም ምንም ብላ አንተ ነው አንተ ቀዝቃዛ ነገር አትበላም ያምሃል እያለች አባቷን። ነገር ግን አባቷ የብሩክ አጎት በጣም ከፍቷቸውና አዝነው ነበርና ምን ሆነህ ነው አባዬ? ምን ነው ፊትህ ደህና አይደለም ስትለው አይ ትርስቴ መጥታ ነበረ አሏት። ምን ሆና ለምን መጣች ትላለች ሚጣ ማለት ነው። ብሩክ የጠፋ መጥቶ እንደው ወደ እናንተ ብላ መጥታ ነበረ ይላሉ የብሩክ አጎት ማለት ነው። እሷም ወዴት ሄዶ እና መጥቶ ነበር እዚህ ትላለች ሚጣ ማለት ነው። እሳቸው አይ እኔ አልመጣም እኔ ጋር እስካሁን አልመጣም ብያት ሸኝቻት አለሁኝ ይላሉ። እሷም ለአባቷ ምሳውን ትሰጥና ሚጣም ለአባቷ ምሳውን ትሰጥና ውሃ ላንጣ ብላ ትሄዳለች። ትርስቲም እንግዲህ ከዛ ተስፋ ስላጣች ወደ ቤት ትመለሳለች። ወደ ቤት ስትመለስ እንግዲህ ሚኪን ታገኘዋለች ቁጭ ብሎ። እሷም በጣም ከፍቷት ነበር የተመለሰችው። ምን ሆነሽ ነው? ምንድን ነው ሲላት ሚኪ ምን ላድርግ? ለልጆቹ ምን ልመልስ? ልጆቹ እኮ አባታችን እያሉ እያስቸገሩኝ ነው። አሁን ወዴት ገባ ብዬ ልፈልግ? ወዴት ነው የማገኘው? ትለዋለች ለሚኪ ማለት ነው ትርስቴ። ሚኪም እንግዲህ ምን ማድረግ ይቻላል እንግዲህ ይላታል። እሷም ፖሊስ ጣቢያ ሄደን እናመልከት ትላለች። ሚኪም እንግዲህ ያው እሱ ስለሆነ ያወጣው ተዛ ቤት ያስወጣው በሱ ምክንያት ስለሆነ የወጣው ምን ብለሽ ነው የምታመለክችው ፖሊስ ጣቢያ ሄደሽ ሲላት አይ እንደዚህ አይነት ሰው ጠፍቶብናል ብለን ማመልከት አለብን ትለዋለች ማለት ነው። ሚኪም ሞተ ተብሎ የመጣ ሰውዬ ሄደሽ አመለክታለሁ ብለሽ ወንጀለኛ እንዳትሆኚ ይላታል ማለት ነው። ምክንያቱም እሱ ነው ከዛ ቤት እንዲወጣ ያደረገው። እንግዲህ አንዳንድ ጓደኞች ማለት ነው የጠቀምን ትመስሉና የምትጎዱ። አሁን ይህ ጋር በጣም ሴንሲቲቭ የሆነው ነገር ምን እንደው ታውቃላችሁ? በጣም አስተማሪነቱ ጓደኛ መስሎ የሚቀርብ ሰው ምን ያክል ጥላት እንደሆነ የሚያሳይ ድራማ ነው ማለት ነው። በጣም አስተማሪ ድራማ ነው። እኔ እያየሁት ነበር ሰሞኑን፣ ግን በቃ ብዙ ነገር እየወሰድኩበት ነው። እስኪ ላካፍላችሁ ብዬ ነው ይዤ የመጣሁት ማለት ነው። ከዛ እንዴት ብለሽ ነው ሞተ ተብሎ በስንት አመቱ 5 አመት ሙሉ ሞተ ተብሎ የጠፋ ሰውዬ እንዴት ብለሽ ነው ሄድሽ የምታመለክችው? እሱ እኮ የሞት ሰርቲፊኬት ያለው ሰው ነው። እንዴት ወንጀለኛ ትሆኛለሽ? ይላታል። ትርስቴም ያንን እንግዲህ አልፈራችም። ተከተለኸኝ ከሄድህ ትሄዳለህ፣ አለዛ እኔ ብቻዬን ሄጄ አመለክታለሁኝ ትለዋለች። እሱም ለምን ብቻሽን ትሄጃለሽ? አብረን እንሄዳለን እንጂ እኔስ የቅርብ ጓደኛው አይደለሁም ይላታል ማለት ነው። እንግዲህ አስመሳይ ጓደኞች ማለት ነው። ትርስቴም እንግዲህ ያው ልጆቿ እያስቸገሯት ስለሆነ የልጆቿ አባት የድሮ ባሏ ማለት ነው ያሁኑ የሚኪ ሚስት ናት እንግዲህ ትርስቴ ማለት ነው። ወደ ፖሊስ ጣቢያ ትሄዳለች። የፖሊሱ ማዝናናት ነው የሚገርማቸው ማለት ነውና ይገባሉ። ምንድነው ችግራችሁ? ሰላም ይላቸዋል። ሰው ጠፍቶብን ነበር ለማፈላለግ ነው ይሉታል። እሺ ስሙን ስትል ብሩክ ማን ነው ትላለች። አይ አዲስ ስም አለው ይላል። እንግዲህ ያው ሚኪ እንዲገኝበት ስላልፈለገ
መጥፋት አለበት ብሎ ስለሚያስብ አዲስ ስም አለው ይላል ማለት ነው ሲያወናበድ። እሺ አዲስ ስሙን ንገሩኛ፣ እንዴት በድሮ ስሙ ትነግሩኛላችሁ ይላል። አይ አዲሱን ስም እንደ ቅልጻጤ ስም አድርገውና ሚኪ ብለህ መዝገብ ትለዋለች። እሺ ፎቶ ሲላት ፎቶን ትሰጠው የበፊት ፎቶ ትሰጠዋለች ማለት ነው። እንዴ ይቺ አንቺ ነሽ እንዴ ይላታል። አዎ ስትለው ለምን አዲስ ፎቶ የለውም እንዴ ይሄ እኮ የድሮ ነው ሲላት አይ የለውም ስላለች ከዛ ሚኪም እሱ ብሩክ ሞቶ ተብሎ የመጣ ስለሆነ የለውም ፎቶ አዲስ ፎቶ የለውም የሞት ሰርተፊኬት ያለው ሰው ነው ስትለው እንግዲህ ፖሊሱ በጣም እንዴት የሞተ ሰው ነው ታዲያ የምናፈላልገው እኛ የሞተ መንፈስኛ አናፈላልግም ያለ ሰው ነው የምናፈላልገው እህቴን አስታወሽኝ እያለ ወደ ትዝታ ገባ ማለት ነው። የሞተች እህት አለችው ነው እሷም አይ ሞተ ተባለ እንጂ ተብሎ ከርሞ መጥቶ እተኛ ጋር እየኖረ ነበረ አሁን ነው ድንገት እየጠፋብን ትለዋለች። እሱ ግን ፖሊሱ በጭራሽ ሊቀበላት አልቻለም። እኛ የሞተ ሰው አናፈላልግም የሞተ መንፈስ አናፈላልግም ብሎ እንግዲህ ሚኪ ነገሩን ያበላሽባታል። ምክንያቱም ለፖሊስ ማስረጃ ሲሰጥ የሞት ሰርተፊኬት ያለው ነው ሲል ነገሩን አበላሽባት ማለት ነው። ምክንያቱም ብሩክ በሚኪ ምክንያት ነው ከዛ ቤት የወጣው እንትን ያለው ማለት ነው። ከዛም እሷም ተቆጥታት ሄዳለች። ተናዳ ቤቷ ሄዳ ታለቅሳለች። ምክንያቱም ልጆቿ እየጠየቋት ነው አባታችን የት ሄደ የት ደረሰ እያሉ እየጠየቋት ስለሆነ በጣም ተጨንቃለች። ለምን ታለቅሻለሽ? እኔ ያለሁልሽ እኮ እኔ አፈላልገዋለሁኝ ለልጆችሽ መልስ እኔ እፈልጋለሁ ይላታል። ነገር ግን እሱ ከሆን ሴራውን እየሰራ ነው ማለት ነው። ከዛ ብሩክ ከጠፋበት እንግዲህ ወደ አጎቱ ጋር ይመጣል ማለት ነው። አጎቱም በደስታ ይቀበሉታል። ሚጣም ትመጣለች፣ ይገናኛሉ። ብሩክ ግን ያው መንገድ ተዳዳሪ በጣም የተጎዳ ሰው ሆኖ ነበር የመጣው። ትርስቴ እኮ እየፈለገች ነው፣ የትም ሄዱ ሳትላት እንዴት ትጠፋለህ? አሁን መጥታ ነበር እያፈላለገችህ ነው ይሉታል ማለት ነው። አጎቱም አይ እኔ እሷ እንድታገኘኝ አልፈልግም፣ የእሷ ትዳር እንዲበጠበጥባት አልፈልግም። አያችሁ ራሱ መስዋዕትነት እየከፈለ ራሱ እየተጎዳ ለሚወዱ ሰው መኖር ማለት እንደዚህ ነው። እሱ የመንገድ ተዳዳሪ ሆኖ ለእሷ ህይወቷን የሚቀይርላት ጥሩ ነገር እየተመኘ ማለት ነው። በጣም አስተማሪ ድራማ ነው ሀቂቃውን ስነግራችሁ ማለት ነው። በጣም ለየት ያለ እንትን ነገር ነው። ለወደዱ ሰው መኖር ማለት አሁን እንደ ብሩኬ ነው። እሱ አያያችሁት ነው መንገድ እያደረ ሰውነቱን ተበሳቅሎ የእሷን ትዳር መበጥበጥ አልፈለገም። ሚኪ ቀንቶ ነው እንግዲህ የልጆቹ አባት ስለሆነ ቤቱም የሱ ስለሆነ ከዛ እንዲወጣ ያደረገው ማለት ነው። ከዛ አይ እየፈለገች ነው መምጣት አለብህ ብለው ተቀመጥ ይሉታል። ወደ እሷ ይደውላሉ። እሱ ግን በጭራሽ እንዲያገኛት አልፈለገም ብሩክ ማለት ነው። አይ እኔ ትዳሯ መበጥበጥ አልፈልግም፣ አትደውልብኝ ጋሼ አትደውልብኝ ያሉ በግድ ይደውላሉ አጎቱ ማለት ነው። ከዛ እሷም ተኝታ እያለቀሰች ነበረ። ስልክ ይደወልላታል። እየተንቀጠቀጠች ታነሳዋለች። ብሩኬ እኔ ጋር መጥቷልና ይሏታል። እሷም ልክ በደስታ ወደ እሱ ለመሄድ 5 ደቂቃ ጠብቁኝ እያለች ተዘጋጅታ እንግዲህ ስትወጣ አቶ ሚኪ ምግብ እየሰራላት ነበረ። ሼፍ ኮኖ በልቻው ብሩኬ ተገኘ እንኳን ደስ ያለህ ብላ ታቅፈዋለች። እሱ ግን በጣም ተናደደ። እንዴት ደስ ባህን አጥፋ ብዬው እንዴት ሊመለስ ቻለ? እንዴት ብሎ በጣም ተናዶ ነበረ። እሷ ትተው አብረን እንሄዳለን እያላት አይሆንም እኔ ይዤው እመጣለሁ አንተ እዚህ ምግቡን ስራ ብላ ትተው ትሄዳለች። እሷም እየሮጠች ስትሄድ ብሩኬም ማግኘት ስላልፈለገ አጎቱን ሚጣን ነጥቆ ወደ የእሷን ትዳር መበጥበጥ አልፈልግም፣ እሷ ካገኘችኝ እንሂድ በላይ ዛይ ስለምትሄድ ቤት ትዳሯን መበጥበጥ አልፈልግም በጭራሽ ብሎ ነጥቋቸው ይሄዳል። እሷም እየሮጠች ስትደርስ ታጣዋለች። የብሩክ አጎትም እንግዲህ እምቢ ብሎኝ ሄደ፣ እሷ ከመጣች ወደ ቤት ስለምትመልሰኝ እኔ ደግሞ ትዳሯን በሰላም እንድትኖር ስለምፈልግ ትዳሯን መበጥበጥ አልፈልግም እና ብሎኝ ሄደ
ሲላት አይ እንግዲያውማ ለዚህ ኩላ ተጠያቂው ሚኪ ነው ብላ እንግዲህ በጣም ተናደው ወደ ቤት ትመለሳለች። ሚኪን ትጠራውና ትጮህበታለች። አንተ ነህ ከዚህ ቤት ብሩክን ያስወጣኸው ትለዋለች ማለት ነው። እሱም በቃ እንደተነቃበት ሲያቅ ይናደዳል። ወደ ጓደኛው የደውልና ጓደኛህን እዛው ተለመደበት ላግኝህ ይለዋል። ወደ ጓደኛው ሄድና ጓደኛውን ያገኘዋል። ትርስቴ እኮ እኔ እንዳስወጣሁት የብሩክ አጎት ነገሯት። ብሩክም እሳቸው ጋር መጥቶ ነበረ፣ ነገር ግን ትርስቴ አላገኘችውም ይለዋል። እኔ ብያለሁ እሱ ይመጣል ከ5 ዓመት በኋላ ሞቱ ብሎ ከመቃብር የወጣ ሰውዬ ነው። እኔ ነገር ያለው ተቀድሞም አጥፈው ነበር ያልኩ ይለዋል ማለት ነው ጓደኛው። ሚኪም እንግዲህ አሳልፎ እሱን ብሩኬን እንዲያስወግደው ሁሉን ነገር ጨርሶ ይለያያሉ ማለት ነው። ብሩኬም እንዲያስወግድ ማለት ነው። እንግዲህ ብሩኬም የመንገድ ተዳዳሪ እንደሆነ እዛው እንደሚያደር ያሳያል። አንድ ምስኪን ሴትዮ ወዛደር እየተሸከመ በዛች ቋቋርብጤ እየበላ ሚጣም ታገኘዋለች። ሚጣም ብትለምነው እንደዚህ ከሆነህ ነው ወይ ራስህን እየጎዳህ ነው ወይ እባክህ ወደ ቤት እንሄድ ብትለው አልሄድም አጎቴ እሷን ስለሚጠራት እሷ ደግሞ ወደ ቤት ትርስቴ ጋር ስለሚጠራት ትርስቴ ደግሞ ወደ እኔ ተመለስ ስለምትለኝ እሷን ትዳር መበጥበጥ አልፈልግም በጭራሽ ይላል። ለሚወዱት ሰው መኖር ማለት ነው። እንግዲህ ሚጣም ብትለምነው አልሰማም። ስልክ ቁጥርና የሻይ ሰጥተው ትሄዳለች። ትርስቴም እንግዲህ መንገድ ላይ ተደውሎባት ልጅሽ ሆስፒታል ገብታለች እንደተባለች በድንጋጤ ወደ ሆስፒታል እንደሄደች ያሳያል። ነገር ግን ሚኪ ምስኪኑ መሞት የለበትም። ቀጣይ እንግዲህ አዲስ ነገር ይዘን እንመጣለን። እኔ ግን የምለው ሚኪ መሞት የለበትም ነው የምለው። ሀባይቦቼ በዚህ በአዳዲስ ድራማዎች እንግዲህ ታገኙኛላችሁ። እናንተ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ወዳችኋለሁ የኔ ምርጥ ቤተሰቦች። ነባሮቹ ላይክ ሸር አድርጉ። ሰላም